ደስ ደስ አለኝ ደስ ሳይል ቤትርካ ሞልተሽዋል በደስታ አሁንማ ብሩኬ እንግዲህ ከአዲሷ ፍቅረኛው ጋር ከሊንዳ ጋር መጥቶልና ማለት ነው። ዋው በጣም የሚገርም ነው ማለት ነው። በጣም የምታምር ቆንጅዬ ናትኝ። እሱም ደግሞ በጣም ቆንጆ ልጅ ነው ማለት ነው። ተገናኝታችኋል፣ በቃ ተገናኝታችኋል እንዳትጠይቁኝ ማለት ነው። እንኳን ደህና መጣሽ ሊንዳዬ፣ መልካም የፍቅር ጊዜ ይሁንላችሁ ብለናል። ሰላም ሰላም፣ ውድና የተከበራችሁ የቻናል ተከታዮች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። እናንተ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። የምወዳችሁና የማከብራችሁ ውድ ተመልካቾቼ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ ማለት ነው። ዛሬ እንግዲህ ቡሩኬ እና ሊንዳ መጥተውልና ማለት ነው። ቡሩኬ በአዲሷ ፍቅረኛው በሊንዳ መጥቷል ማለት ነው። ሊንዳ እንግዲህ እንኳን ደህና መጣሽ ብለናል። ስለመጣሽ ከልብ ነው የምናመሰግነው። ቡሩኬ እንግዲህ አፈስሽው ነው አፈሰ ነው የሚባለው። ተፋፈሳችሁ፣ ሁለታችሁም ቆንጆ ናችሁ ማለት ነው። እና ቡሩኬ እንግዲህ ሀይሚ እንግዲህ እውነት በጣም እናዝናለን። እውነት በጣም ያሳዝናል ማለት ነው። በዚህ ቅጽበት ይሄን ነገር አልጠበቅንም ማለት ነው። ወንድ ልጅ እኮ ከሴት ልጅ ፊት ካጣ አስባችሁታል? እውነት አሁን የምትወዱት የምታፈቅሩት ጓደኛችሁ ጥሩ ፊት ካልሰጣችሁት፣ ከሴት ልጅ ጥሩ ነገር ካጣ፣ ጥሩ ፊት ካጣ፣ ጥሩ አቀባበል ካጣ ተቀባይነት የለኝም ካንቺ እኔ ተቀባይነት የለኝም እኔ ላንቺ ምንሽም አይደለሁም ማለት ነው ብለው ነው የሚያስቡት ማለት ነው። በቃ ወንድ ልጅ ሴት ልጅ በፈገግታ ስጠብቀው በደስታ በሳቅ የሆነ ጥሩ ፊት ሲያይ ደስ እያለው በየቀኑ ደስ እያለው ነው የሚሄደው ማለት ነው። እንዲያውም ይኮራን ሁላ። ግን በየቀኑ ግን ጥሩ ፊት ሳያገኝ ሲቀር ምን ትንቀባረራለህ፣ ምን ትኮራለህ፣ የሆነ ሌላ ነገር ሲባል ያችን ሴት መራቅ ነው የሚፈልገው በቃ። ምክንያቱም በሱ ቤት በሷ በዛች በሚወዳትና በሚያፈቅራት ሴት እሱ ውድቅ ነው ማለት ነው። እሱ ውድቅ እንደሆነ በቃ ጥሩ አመለካከት እንደሌላት ወይም ደግሞ በሷ ቤት እኮ እኔ ቆሻሻ ነኝ ብሎ ስለሚያስብ በቃ የሚፈልገው ወንድ ልጅ ከሷ መራቅ ብቻ ነው። ምክንያቱም ወንድ ልጅ ባያምርም ጥሩ ነገር ባይሰራም ቀስ እያላችሁ የምትመክሩትን ነገር እኮ ልትመክሩታላችሁ። የሚተወውን ነገር እኮ ይተወዋል። ግን እያልኳችሁ ያለሁት ወንድ ልጅ ከሴት ልጅ ጥሩ አቀባበል፣ ጥሩ ፊት፣ ጥሩ በቃ ፈገግታ፣ ጥሩ ነገር ይፈልጋል ማለት ነው። ይሄ ሙገሳ፣ አንተ እኮ የኔ ሸበላ ነህ፣ አንተ እኮ የኔ ጀግና ነህ፣ በቃ የሆነ ነገር ሙገሳ ሲሞገስ ያ ወንድ እኔ እኮ የሷ ጀግና ነኝ እያለ እየኮራ ነው የሚሄደው ማለት ነው። ግንስ አንተ ምን ትንቀባረራለህ? አንተ ማነህ? አንተ ምንድነህ? አንተ ሲጀመር ከህይወት ይወጣ የሆነ የምትሉት ነገር ካለ በቃ እኔ በዛች ሴት ተፈላጊ አይደለሁም፣ በዛች ዘንድ በቃ እኔ ተፈላጊ አይደለሁም። ስለዚህ ብሎ ጥሏችሁ ነው የሚሄደው ማለት ነው። እና ወንድ ልጅ መጀመሪያ የሚያከብረውን ሴት ነው ብቻ የሚፈልገው። ወንድ ልጅ ክብር ነው የሚፈልገው፣ ክብሩ እንድትጠብቅለት ነው የሚፈልገው። ማንኛውም ወንድም ቢሆን በማንኛውም በፍቅርም ሆነ በትዳርም ሆነ በምንም ያላችሁ ማለት ነው ወንድ ልጅ ስታከብሩ ብቻ ነው የሚወደው ማለት ነው። ወንድ ልጅ በየትም ቦታ ሲሄድ በሴት ልጅ በሚወዳት በፍቅረኛው፣ በሚስቱ፣ በጓደኛው ክብር ካለው በቃ እሷ የምታከብረው ከሆነ ጥሩ ፊት፣ ጥሩ አቀባበል በሰው ዘንድ ሰው ሲያነሳባት የማትወድ ከሆነች በቃ ለሱ ንግስቱ ነሽ። ግን አይ ሀይሚ በጣም እንደምትወደው እያወቀች ውስጧ እያወቀ እሱም እኮ ይወዳታል፣ እሷም እኮ ትወደዋለች። ግን ውስጧ በጣም እንደምትወደው እንደምታፈቅረው እያወቀች ውስጧ እያወቀ ግን መሸነፍን አትፈልግም። ትልቁ ችግር ምንድነው? አለመሸነፏ ነው። እንግዲህ ሰው ደግሞ ለፍቅርና ለጓደኛው ለዛ ለፍቅረኛው ካልተሸነፈ ሁላቸውም እልህ ውስጥ ተጋብተው አንዳቸው ለፍቅሩ ካልተሸነፉ ወይ እሱ ወይ እሷ ካልተሸነፉ ሁላቸው ለፍቅራችን ብዬ ልተወው የሚል ነገር ከሌላቸው ምንም ፍቅሩም ህይወቱም ምንም ሁሉም ነገር ከንቱ ነው ማለት ነው። ስለዚህ
ሀይሚ ደግሞ ብሩኬ ደግሞ ባለፈው በተሳሳተው ነገር ደጋግሞ ይቅርታ ጠይቋታል። እንኳን አይደለም እሱ ተመልካች ሌላውን ቢሆን ቪዲዮ እየሰራ እየደወሉ ሁላ ይሄን ነገር አታድርጊ፣ በቃ ተይው፣ እሱ ይቅርታ እየጠየቀሽ ነው ሀይሚ፣ ነገ የሚጸጽትሽን ነገር አታድርጊ። ለምንድን ነው በቃ ይቅርታ ጠየቀሽ አይደለ? ይቅርታውን ተቀበይው ብሎ ብዙ ሰው ለምኗታል። እሱም በተደጋጋሚ ቪዲዮ ሰርቷል። በተደጋጋሚ እየሄደ ጠይቋታል፣ ለምኗታል። በቃ ይቅርታ አድርጊልኝ ተሳስቻለሁ ብሏታል ማለት ነው። እሷ ደግሞ ምንድነው እልህ ውስጥ ስለገባች ከሌላ ወንድ ጋር ሄዳ ኬክ ቆረሰኝ። እሱ ያጠፋው ጥፋት የእሱ እንዳይበቃ እሷ ደግሞ ተጨመረኝ ማለት ነው። ያ ማለት ፍቅራቸው እየተራራቁ ሄዱ ማለት ነው። ስለዚህ በፍቅራችን መሀል በምትወዱትና በምታፈቅሩት ሰው ድርድር የለም። በቃ ያን ሰው የምታፈቅሩት የምትወዱት ከሆነ ለምን ሌላ ሴት እንዲያመጣ ለምን ቦታ ትሰጣላችሁ? ለምን እልህ ውስጥ ትጋባላችሁ? እንዴ እና ላዛርን አላያችሁ? ትንሱ እንዴት እንደምትወደው ትንሱ እንዴት ዝቅ ብላ እነ ሩታን አላያችሁም? ሩታ እኮ በመጀመሪያ አፈቅርሃለሁ ብላ ነው አብርሽ ከፍቅር ጋር ተጎድቶ ሳለ እያለቀሰ ጥላው ሂዳ ሳለ እያለቀሰ ሳለ እኔ በጣም ነው ማፈቅር ብላ ራሷ ለምና የመጣች ሴት እኮ ናት። ለምን? ስለምታፈቅረው ብቻ የራሷን ስሜት ስላየ ብቻ። እሷ አያውቃትም። እሷ አዲስ አበባ፣ እሱ እንትና ቡታጅራ ነው የነበረው ማለት ነው። ስለዚህ በቪዲዮ ስለምታውቀው ብቻ አፈቅርሃለሁ በዛች ፍቅር ተጎድቶ ፍቅር የምትባል ጓደኛ ነበረችው። በእሷ ተጎድቶ ስለነበረ አብርሽ እያለቀሰ ስለነበረ የሆነ ላይፉ ማያምር ድብርት ውስጥ ስለነበረ እሷ መጥታን ያፈቅርሃለሁ አለች። እና አንዳንድ ሴቶች አላችሁ ለፍቅር ዝቅ ማትሉ ክብራችሁ የሚነካ የሚመስላችሁ። በእርግጥ ሴት ልጅ ክብሯን ስትጠብቅ ደስ ይላል። ዋናው ነገር ክብር ነው። ግን ሆኖ እያለ እነዚህ ደግሞ እልህ ውስጥ ሁለታችሁም እየተዋደዳችሁ ሁለታችሁም ግን መሸነፍ የማትፈልጉ ናችሁ ማለት ነው። ስለዚህ በቃ የሚመጣውን ነገር እያያችሁ ነው። ብሩኬም አሳይሻለሁ ብሎሽ ነበር። ይሄው አሳየሽ ሀይሚም ደግሞ አሁን ሀይሚ ብለህ ስሜንም እንዳጠራ ሜንሽንም እንዳታደርገኝ እያለች መጣይ ማለት ነው። ለምንድን ነው እናንተ ስላልተሸናነፋችሁ ብቻ መሀላችሁ እልህ ስላለ ብቻ እንጂ እኮ ትፈቃቀራላችሁ። ብሩኬ ደግሞ አንድ ደስ የሚለው ነገር በፍጹም ስላንቺ መጥፎነት ስላንቺ እንዲያውም እንደዚህ ኦዲየንሶች የሚሳደቡትን እንዲያውም ይሰድባል ማለት ነው። እንዲያውም ይቆጣል ማለት ነው። አትስደቧት፣ በቃ ተዋት፣ ህፃን ሌና ተዋት ነው የሚለው። አንቺ ግን እንኳን አይደለም ለቡሩኬ ለኦዲየንስ ለተመልካች ራሱ ሀይሚ ትሳደባለች ማለት ነው። ሀይሚ ትኩረቷ እንዳለ ማን ቪዲዮ ሰራ፣ ማን ኮሜንት ጻፈ፣ ኮሜንት ነው የምታየው። በኮሜንት የምትመራ ሴት ናት። በቃ ራሷን እየወደደችው እያፈቀረችው ዝቅ ማለት የማትፈልግ ሴት ናት ሀይሚ። ስለዚህ የምታፈቅሪውና የምትወጂው ወንድን እያየሽው አጣሽው ማለት ነው። በፍቅር መካከል ራስህን መቆለል፣ ራስህን እልህ ውስጥ ማስገባት ይሄው ነው፣ ሌላ ነገር አይመጣም። ይሄው አሳይሻለሁ ብሎ ነበር። ብሩኬ ደግሞ አንዲት ሸበላ ይዞ መጥቶ አሳየሽ ማለት ነው። አየሻ? ይሄን የመሰለ ሸበላ ተፋፈሱ። በቃ ሁለቱ ተፋፈሱ። ሁለቱም ቆንጆ ናቸው። ተፋፈሱ። በቃ ምንም ማድረግ አይቻልም። እና ሀይሚ እኔ እውነት በጣም ነው ማዝነው። አንዳንዴም ታሳዝነኛለች ማለት ነው። በቃ እሷ የምትከተለው በቃ ኮሜንት ነው። ኮሜንት ማን ቪዲዮ ሰራ፣ ማን ጻፈ፣ ማን በቃ ኮሜንት ጥሩ ኮሜንት ካላገኘ እሷን የሚነካ ክብሩ በቃ ስድብ ከሆነ በቃ አትገባም እዛ ውስጥ። ለምን አንቺ በኮሜንት የምትመሪ ከሆነ ነገ ህይወትሽን መምራት አትችይም ማለት ነው። በቃ አንደኛ ሚዲያ ላይ የመጣ ሰው ራሴን ምንም ብሰደብም ብወቀስም የሆነ ነገር ብደረግም የሆነ ነገር ብዘቀዘቅም ቢሰድቡኝም እኔ የራሴ የሆነ አቋም አለኝ፣ እኔ የራሴ የሆነ አመራር አለኝ ብሎ አስቦ ነው መጀመሪያ የሚመጣው ማለት ነው። ፈራተባ አንቺ ግን ኮሜንት እንዲህ ስላሉ እከሌ ስለደገፈሽ፣ እከሌ ስለዘቀዘቀሽ፣ እከሌ ስለሰደበሽ በኮሜንት አትመሪ ማለት ነው። በኮሜንት ስትመሪ የምትወጂውን ጓደኛና የምታፈቅሪውን ሰው እያጣሽው ነው ሀይሚ ማለት ነው። እና
ብሩኬ እንግዲህ መልካም የፍቅር ጊዜ በሉት ሁላችሁም። ምንም ማድረግ አይቻልም አሳይሻለሁ ሲላት ነበር። ይሄው አሳያት ለሀይሚ ማለት ነው። ሀይሚ እንግዲህ ፈጣሪ ካንቺ ጋር ይሁን። እንግዲህ ምንም ማድረግ አይቻልም ማለት ነው። ከባድ ነው በፍቅር ውስጥ እንኳን አይደለም ይሄን የመሰለ ሸበላና ማንኛውም ወንድም ቢሆን ከባድ ነው። ማጣት ይከብዳል፣ እሱን ማጣት ይከብዳል። እና እንግዲህ ብሩኬ ዛሬ የምታመጪውንም አያለሁ አሳይሻለሁም ብዬሽ ነበር፣ አሳየሁሽ። ከእንግዲህ በኋላ የምታመጪው ነገርንም አያለሁ። እንግዲህ እቺ ተዋወቋት፣ ውድ ጓደኛዬ ናት። ስለዚህ ሁሌም ከኔ ጎን አለች፣ እኔ ጋር አብራ ነው የምትሰራው ብሎ ብሩኬ ይዟት መጥቷን ማለት ነው። እንግዲህ ተዋወቋት ማለት ነው። ሀይሚም ደግሞ ፈጣሪ ካንቺ ጋር ይሁን፣ ፈጣሪ ትዕግስቱን ይስጥሽ ማለት ነው። እኔ ሀይሚን እስከማይ በጣም ቸኩያለሁ።